ሰላም ህብረቱ ነኝ ከኢትዮሮፐር ለዛሬ ይዤላችሁ የመጣሁት ጂአይኤስቲ ዩኒቨርሲቲ ስኮላርሺፕ ነው። ሳውዝ ኮሪያ 2025 አሁን ክፍት ነው ለሁሉም ኢንተርናሽናል ተማሪዎች በማስተርስ በፒኤችዲ እንደውም ማስተርስ እና ፒኤችዲ አንድ ላይ ኢንተግሬትድ አድርጎ መማር ለሚፈልጉት ጥሩ አጋጣሚ ነው። በተለያዩ ዲፓርትመንቶች ምንም አይነት አይኤልቲኤስ ማይጠይቅ እና በሚዲየም ኦፍ ኢንስትራክሽን አፕላይ ማድረግ ምንችልና ቱሽን ፊ ኦር ሶሪ አፕሊኬሽን ፊ የማይጠይቅ ስኮላርሺፕ ነው። የዚህን ስኮላርሺፕ ሙሉ አፕሊኬሽን ፕሮሲጀሮችን አሳያቸዋለሁ። ከዛ በተጨማሪ በየትኞቹ ዲፓርትመንቶች እና መቼ ነው ዴድላይን የምለውንም እንዳጠቃላይ ከዚህ ቪዲዮ ታገኛላችሁ። እስከ መጨረሻው እንድትከታተሉ ጋብዛለሁ። ለማስተርስ በ2 ዓመት የሚያልቅ ለፒኤችዲ በ4 ዓመት የሚያልቅ ስኮላርሺፕ ነው። ፉሊ ፈንድድ እና ኤሊጂቢሊቲ ለሁሉም እንትን ክፍት የሆነ ስኮላርሺፕ ነው ማለት ነው። ዴድላይኑም እስከ አፕሪል 14 ነው። ከዛ በፊት አፕላይ ማድረግ ትችላላችሁ። አሁን እንዳልኳችሁ ፉሊ ፈንድድ ነው። መንዝሊ ስቲፔንድ ከ140,000 እስከ 295,000 የኮሪያን ገንዘብ ይከፍላል። ለሪሰርች ስቱደንት ተጨማሪ አላዋንስ ይሰጣል። ሄልዝ ኢንሹራንስ ከቨር ያደርጋል። ሜዲካል ቼክአፕ በየጊዜው አለ። ትራቭል አላዋንስ አለ። እነዚህን በሙሉ ከቨር ያደርጋል ማለት ነው። ከዚህ ስኮላርሺፕ ቤኔፊት እናገኛለን። ኤሊጂቢሊቲ ክራይቴሪያው ለሁሉም ናሽናሊቲ ክፍት ነው። ለማስተርስ አፕሊካንት ባችለር ዲግሪ ያለው፣ ለፒኤችዲ አፕሊካንት ደግሞ ማስተርስ ዲግሪ ያለው አፕላይ ማድረግ ይችላል። የተለያዩ ፕሮግራሞች ናቸው ያሉት በተለያዩ ዲፓርትመንቶች ነው። እነዚህ ዲፓርትመንቶች እዚህ ጋር ተዘርዝረዋል። እዚህ ጋር አሁን ለምሳሌ አርቲፊሻል ኢንቴሊጀንስ፣ ኢንቴግሬትድ ቴክኖሎጂ፣ ኢንቫይሮንመንታል ኢንጂነሪንግ ያለ ብዙዎች ናቸው። እነሱ ላይ የራሳችሁን ዲፓርትመንት መርጣችሁ እንትን ማድረግ ትችላላችሁ። የሚያስፈልጉ ዶክመንቶች አሁን ለሁሉም እንትን የሚያስፈልጉ ዶክመንቶች እዚህ እስከ 10 ተዘርዝረዋል። አንዳንዶቹ ያው ፎርም ዳውንሎድ አድርገን የምንሞላቸው ይኖራሉ። ወርክ ራሳችን እንትን የምንላቸው ይኖራሉ። እነዚህን በሙሉ የሚያስፈልጉ ዶክመንቶችን ማዘጋጀት ይጠይቃል። ሌላው ደግሞ አፕሊኬሽን ታይም ላይኑን ማየት እንችላለን። አፕሊኬሽን ታይም ላይኑ በሁለት ዙር ነው። ስፕሪንግ ሴሚስተር ማርች 2025 ነው። ኦልሬዲ የዚህ አፕሊኬሽን ዴድላይን አልፏል። አሁን እኛ ፋል ሴሚስተር ላይ ሰፕተምበር ላይ 2025 ለሚጀምረው ነው አሁን አፕላይ የምናደርገው። የዚህን አፕሊኬሽን ሙሉ ፕሮሲጀሩን እንደምከተለው አቀርባለሁ። እናንተም እስከ መጨረሻው እንድትከታተሉ ጋብዛለሁ። አፕሪል 14 ነው ዴድላይኑ። አሁን አፕላይ የምትሏን ሊንክ ክሊክ አድርጋችሁ መክፈት ትችላላችሁ። ከዛ በኋላ ወደ ዋናው አፕሊኬሽን ኮል ወዳለበት ይወስዳቸዋል ማለት ነው። ያን ክሊክ አድርጋችሁ ስትገቡ እዚህ ጋር ያመጣል። እዚህ አሁን የምታዩት ስኬጁል አለ፣ ከዛ ፕሮሲጀር አለ፣ ከዛ ሪኳየርድ ዶክመንቶች አሉ። እነዚህን ማየት ትችላላችሁ። አሁን ለምሳሌ ሳብሚት ኦንላይን አፕሊኬሽን ፎርም ይላል። ከዛ ቼክ አድርጉ እየተከታተላችሁ ምናምን ይላል። እነዚህ ነገሮችን ማየት ትችላላችሁ። በጎን ደግሞ ሪኳየርድ ዶክመንቶችን ኦንላይን አፕላይ ለማድረግ ምንድን ናቸው፣ ከዛ ማንዳቶሪ የሆኑ ሪኮሜንዴሽን ሌተሮቹ እንዴት ነው የሚጻፉት እና ሌሎች ተጨማሪ መረጃዎችን እዚህ ጋር ክሮስ ቼክ ማድረግ ትችላላችሁ። ይህን ሊንኩን ቴሌግራም ላይ አስቀምጥላችኋለሁ። የቴሌግራሙን ሊንክ የዚህ ቪዲዮ ዲስክሪፕሽን ላይ ታገኛላችሁ። ስለዚህ እዛ ላይ ገብታችሁ ይህን በደንብ ማንበብ ትችላላችሁ፣ እዚህ የሚያስፈልገውን ነገር። ከዛ አፕሊኬብል ከሆነ እነዚህ ነገሮችን ጨማምራችሁ ማስገባት ትችላላችሁ ይላል። እዚህኛው ፓርት ላይ አሁን የመጣሁት በዋናነት ለምንድን ነው የኢንግሊሽ ፕሮፊሸንሲ ቴስት ስኮር እንዴት አፕላይ እናደርጋለን ለምለው። አሁን ለምሳሌ እኛ የተማርነው በእንግሊሽ ከሆነ ሚዲየም ኦፍ ኢንስትራክሽን ቀጥታ አፕሊኬብል ለኛ እንደሆነ ላሳያችሁ ስለፈለኩ ነው። እዚህ ጋር አሁን እቺ ላይን ስታዩት ምንድነው የምለው ከዚህ በፊት ከተማርንበት ኢንስቲትዩት ዲኑ ኦር የሚመለከተው አካል በእንግሊዝኛ እንደተማራችሁ የሚገልጽ እንትን ከሚዲየም ኦፍ ኢንስትራክሽን ከሰጣችሁ እንደሚሆን እዚህኛው ፓርት ላይ ኦልሬዲ ያስቀምጠዋል። ይሄን ተጨማሪ መረጃዎች እንድታነቡ ነው። ይሄን ካያችሁ በኋላ ክሮስ ቼክ አደረጋችሁ የሚቀጥለው ስቴፕ ወደ አፕሊኬሽን ኦንላይን አፕሊኬሽን ፕሮሲጀር መግባት ነው ቀጥታ ማለት ነው። ይሄን ለማድረግ ወደኋላ እንመለስና እዚች ጋር ፕሮሲጀር አለች። ስኬጁል እና ሪኳየርድ ዶክመንት አየን። አሁን ፕሮሲጀሩ ላይ ገብተን ነው አፕሊኬሽኑን ቀጥታ የምንጀምረው ማለት ነው። ይሄ ስኬጁሉ መቼ ነው ከመቼ እስከ መቼ ነው አፕላይ የምናደርገው ምናምን የሚለው ነው። ፕሮሲጀሩ ላይ እንገባና ስቴፕ 1 ላይ ኦንላይን አፕሊኬሽኑን ጀምረን እንሞላለን። ያን ለማድረግ እዚህ ጋር ሊንክ አለች። እሷን ሊንክ ክሊክ አድርገን ቀጥታ ወደ አፕሊኬሽን መጀመር ኦር ፖርታሉ ላይ ሬጂስተር ማድረግ መጀመር እንችላለን ማለት ነው። ይሄን እንክፈትና ከዛ ወደ ፖርታሉ ሄደን ሬጂስተር ማድረግ እንችላለን። በአዲስ ኢሜል
እንዴት ሬጂስተር እናደርጋለን የምለውንም ክሮስ ቼክ እናደርጋለን በዚሁ አጋጣሚ ማለት ነው። ተጨማሪ ሌሎች መረጃዎችን እዚህ ጋር ማንበብ ትችላላችሁ። ሶ አሁን እዚህ ጋር ስትመጡ ከዚህ በፊት አካውንት እዚህኛው ፖርታል ላይ ክሬት አድርጋችሁ ከሆነ ቀጥታ ስማችሁን ያመጣል ኦር ኢሜይላችሁን ያመጣል፣ መቀጠል ትችላላችሁ። ነገር ግን እንደ አዲስ መመዝገብ ከፈለጋችሁ ሳይን አፕ ትላላችሁ ማለት ነው። ሳይን አፕ ስትሉ ቀጥታ የሳይን አፕ ፖርታል ይመጣል። እሱ ላይ የራሳችሁን ፐርሰናል ኢንፎርሜሽን ጨምሮ ሌሎች መረጃዎችን ታስገባላችሁ። አሁን ለምሳሌ ፐርሰናል ኢንፎርሜሽን የራሳችሁን ኔም፣ ሚድል ኔም፣ ሰር ኔም፣ ዴት ኦፍ በርስ እና ሌሎች መረጃዎችን በዚህ መልኩ ትሞላላችሁ። ከዛ ናሽናሊቲ ኢትዮጵያ የሚለውን ተፈልጋችሁ ታገኛላችሁ። አሁን እዚህ ጋር በአልፋቤት አይደለም ያለው ዝብርቅርቅ ብሎ ስላለ ሰርች አድርጋችሁ ማግኘትም ስለሚያስቸግር ትዕግስት ይጠይቃል። ፈልጋችሁ ከዚህ ጋር ናሽናሊቲ የሚለውን ኢትዮጵያ የሚለውን ታመጣላችሁ ማለት ነው። ከዛ ስልክ ቁጥራችሁንም መጀመሪያ ካስገባችሁ በኋላ ነው ወደዛ የምትመጡት። ዚፕ ኮድ ያው ኢትዮጵያ ውስጥ አሁን ላይ ዚፕ ኮድ ተሰጥቷል። ከዚህ በፊት ግን የሁሉም ዚፕ ኮድ 00 ነበር ኢትዮጵያ ውስጥ። ከረንትሊ ግን ያው እያንዳንዱ አካባቢ ያላችሁበት አካባቢ ኦር የዞን ኦር የወረዳ ከተማ ካለ በዛ ሌቭል ሁላ ዚፕ ኮድ ስላለ ያን ማሙላት ትችላላችሁ ትክክለኛው ዚፕ ኮድ። አሁን ላይ ግን ያው ኦልሬዲ ስለመጣ እንትን አድርጉ። ካልሆነም 00 ብላችሁ ብታርፉም ችግር የለውም ብዙም ኢፌክት ስለሌለው ያን እንደዛ ማድረግ ትችላላችሁ። ሌላው ምንድነው እዚህ ጋር ሱፐርቫይዘር ይጠይቃል። አሁን ሱፐርቫይዘር ለማግኘት ቀጥታ GIST ትሉና እናንተ ማጥናት የምትፈልጉት ለምሳሌ በኬሚስትሪ ቢሆን ኦር በኢንቫይሮንሜንታል ኢንጂነሪንግ ኦር በኮምፒውተር ሳይንስ ከሆነ የዛ GIST የዛ ፋካልቲዎችን ኦር ስታፍ መንበር ፕሮፋይል ብላችሁ ሰርች ታደርጋላችሁ። ከዛ እዛ ላይ የምታገኙትን ስም ላይ ትገቡና ሪሰርች ኤሪያቸውን ኦር ኢንተረስት ኤሪያቸውን ታያላችሁ ፕሮፋይላቸው ላይ። ከዛ እነሱን ስም ማስገባት ትችላላችሁ ማለት ነው። ሶ በዛ ወይ እንትኖችን ማለፍ ትችላላችሁ። ሬጂስትሬሽኑን ወደ ኢሜል ምላክ ምናምን ጣጣ የለውም። ቀጥታ እዚህ ጋር ከሞላችሁ ሙሉ ነው የምታልፉት። ሶ ይሄን እነዚህ ዳታዎችን ሙሉ በዚህ ወይ ከዛ ዲፓርትመንቱን እንደዚህ ትመርጣላችሁ። አሁን ለምሳሌ አንድ ሰው በኬሚስትሪ ከሆነ ኬሚስትሪ፣ በኢንጂነሪንግ ከሆነ ኢንጂነሪንግ፣ በሌላም ከሆነ እንደዛው ይሞላል ማለት ነው። ከዛ ኢሜል አድረስ ታስገባላችሁ። ከዛ ኢሜሉን መጀመሪያ ምጽፉት አለ አት ብሎ ደግሞ ጂሜል ከሆነ ጂሜል፣ ያሁ ከሆነ ያሁ፣ ሌላም ከሆነ ሌላ ትላላችሁ። ፓስወርድ የራሳችሁን ክሬት ታደርጋላችሁ። ከዛ ኢንጂነሪንግ ይሄ ከተርሞቹ ጋር አግሪ አድርጋለሁ የሚለውን ከሞላችሁ በኋላ የፕሮፌሰሮቹን ፕሮፋይል በዚህ ወይ ሰርች ማድረግ ትችላላችሁ። አሁን ሰርች ሳደርግ እኔ ለምሳሌ በኢንቫይሮንሜንታል ኢንጂነሪንግ እነዚህ መጡ። ስለዚህ ከነዚህ ውስጥ እያንዳንዳቸው ፕሮፋይል ላይ የገባው የነሱን ሪሰርች ኤሪያ እና የኔን ሪሰርች ኢንተረስት አላይን እንዲያደርግ አድርጌ ክሮስ ቼክ አደርጋለሁ ማለት ነው። ሶ የሚመቸኝን ካሉት ፕሮፌሰሮች ለኔ ሪሰርች ኤሪያ የሚመች ከሆነ ስፔሻሊ PhD በዚህ ወይ ክሮስ ቼክ ታደርጋላችሁ። ማስተርስ ከሆነ ችግር የለውም። ያው እዛ ከሄዳችሁ በኋላም ሪሰርች ኢንተረስታችሁ ቤዝ አድርጋችሁ ልትቀይሩ ስለምችሉ ራፍሊ ማስገባትም ትችላላችሁ። አሁን ለምሳሌ እኔ ይሄን ፕሮፌሰር አድቫይዝ እንዲያደርገኝ ነው ፈልገው ብዬ ማስተርስ እንደ ማስተርስ አፕሊካንት አንድ የግድ ምረጡ ይላል። ሁለተኛውንም ራንደምሊ አንዱን ብጨምር ከነዚህ ውስጥ ከዛ በኋላ ሬጂስትሬሽኑን መጨረስ እችላለሁ ማለት ነው። አሁን ለምሳሌ ይሄን ጨመርኩኝ። ስማቸውም ኦልሬዲ ይመሳሰላል፣ ይቀራረባል ያው የነሱ። ሶ አሁን ሳይን አፕ በዚህ መልኩ ታደርጋላችሁ ማለት ነው። ሴቭ አደረኩኝ። ቀጥታ ወደ ፖርታሉ ወደ ዋናው ይሄዳል። ወደ ኢሜል ሄዶ ኮንፊርም ማድረግ ቬሪፊኬሽን ምናምን ፕሮሰስ ውስጥ ሳይገባ በዚህ ይመጣል ማለት ነው። ሶ እዚህ ጋር አሁን ፐርሰናል ኢንፎርሜሽን የሞላሁት ራንደምሊ ቅድም የሞላሁት መጥቷል። ይሄ ትክክለኛ የኔ መረጃ አይደለም፣ ራፍሊ ለማሳየት ነው የሞላሁት። እናንተ ግን ስትሞሉ እንዳትሳሳቱ። በኋላ እንትን ኦፈር ሌተር ብታገኙ እንኳን ሰርኔም እና ይሄ ሚድል ኔም ተቀላቅሎ ምናምን ብዙዎቻችሁ አስተያየት ሲሰጡ ማይቻለው ኮሜንት ሴክሽን ላይ ያን ነገር ተጠንቅቃችሁ እንድትሞሉ ነው የምለው። ሶ ይሄን ፐርሰናል ኢንፎርሜሽን ከሞላችሁ በኋላ እዚህ ጋር ይሄን ኦልሬዲ ቲክ ታደርጋላችሁ። ከዛ የራሳችሁን ፎቶ እዚህ አፕሎድ ማድረግ ትችላላችሁ። ማጥናት የምትፈልጉት እንደዚህ አይነት ዲፓርትመንት ነው። የተማራችሁ ደግሞ ቤስ የት ነው የተማራችሁበት ዩኒቨርሲቲ፣ ከዛ የትምህርት አይነቱን ትጠቅሳላችሁ።
ከዛ ይሄን ፎቶን አፕሎድ ስታደርጉ ደግሞ ሳይዙን ያስቸግራል። ሪሳይዝ አድርጉ። አውቶማቲካሊ ላይቀበል ይችላል። ያው እኔ ራፍሊ ዝም ብዬ አንድ ፓስፖርት ነው አፕሎድ ያደረኩት፣ ግን ትክክለኛ የራሳችሁን ፎቶ ሪሳይዝ አድርጋችሁ በትክክል ለመሙላት ሞክሩ። ከዛ ውጪ ያው እዚህ ጋር የተማራችሁት በምንድን ነው? ባችላር ናው ለምሳሌ ማስተርስ አፕላይ ማድረግ ከሆነ ባችላር በምንድን ነው የተማርኩት? ያን እዚህ ጋር ጽፋለሁ። የት ነው የተማርኩት የምለው መረጃ እሞላለሁ ማለት ነው። ከዛ ወደዚህኛው ስቴፕ ስመጣ አሁን ለምሳሌ የነሱ ቋንቋ ነው። ቋንቋን በተመለከተ ኦልሬዲ የሆነ ትሞላላችሁ። ማዘር ታንግ ኮረኛ ፑር ነኝ። ከዛ ማዘር ታንግ አማርኛ ከሆነ አማርኛ፣ ሌላ ቋንቋ ከሆነ ሌላ ቋንቋ ትመርጣላችሁ። ከዛ በኋላ የፋይናንሻል አሁን ለምሳሌ ለምንድን ነው እናንተን ስፖንሰር እንዲያደርግ የምትፈልጉት? አሁን የራሳችሁን ችግር ኦር ፋይናንሻል ያለውን በርደን በደንብ እዚህ ጋር ትጽፋላችሁ ማለት ነው። ሙሉ ዝርዝሩን በደንብ አድርጋችሁ አሳምራችሁ ጻፉ። ፋይናንሻል ሳፖርት ለማግኘት ያስፈለገበት ምክንያት ለምንድን ነው የሚለውን እዚህ ጋር መግለጽ ትችላላችሁ ማለት ነው። ከዛ የሚቀጥለው ስቴፕ ላይም ተጨማሪ የምትሞሉት አሉ። ይሄ አሁን ግዴታ አይደለም። ዲሴቢሊቲ ምናምን የሚለው ሬድ ስታር ሆኖ በቀይ ደመቅ ያለው ከሆነ ግዴታ ነው። ነገር ግን ዲሴቢሊቲ ምናምን የሚለው ያው ስኪፕ ማድረግ ትችላላችሁ። ከዛ ሪፈረንስ ይላል። ሪኮሜንዴሽን ሌተር ቀጥታ ከሰዎቹ መመለስ ኦንላይን መሙላት ስላለባቸው ትክክለኛ የእነሱን ስም አድራሻ ምናምን እንትን ካላችሁ በኋላ ኢሜል እንዲላክ ጀነሬት አድርጎ እንዲልክ እዚች ጋር ኮንፊርም ታደርጋላችሁ ማለት ነው። አሁን ለምሳሌ ስሙን፣ የኢንስቲትዩት፣ ከዛ የሱን ኢሜል፣ ናሽናሊቲ፣ የሚሰራበት ዩኒቨርሲቲ ኦር ዴዚግኔሽን ኦር አፊሊዬሽን፣ እነዚህ መረጃዎች እንትን ካላችሁ በኋላ ሰንድ ኢሜል አለ ለሪኮሜንዴሽኑ እንትኑ ፎርማቱ ቀጥታ በኢሜል ይላካል። ያን ሞልቶ እንዲመልስ ማድረግ ይቻላል። 2 ሪፈረንስ ነው ያለው ማለት ነው። ሶ ይሄን እዚህ ጋር ትሞላላችሁ። ከዛ በኋላ ቀጣዩ ምንድነው? ኤጁኬሽንን በተመለከተ ነው። ልክ ይሄን ስታደርጉ አግሪ አድርጌያለሁ ትላላችሁ። ኤጁኬሽን በተመለከተ አሁን አድ ትሉና እዚህ ጋር የት ነው የተማራችሁት? ከመቼ እስከ መቼ ነው? ከዛ ዩኒቨርሲቲ የት ነው? የት ሀገር ነው ሎኬሽኑ? ነጥቡ ስንት ነው ያገኛችሁት? ምናምን የሚለውን ኦልሬዲ እዚህ ጋር እየሞላችሁ ትሄዳላችሁ ማለት ነው። አሁን ያው ስቴፖቹን ለማሳየት ነው እንትን ያልኩት። አሁን የተማራችሁት ቤሲ ከሆነ ቤሲ ትላላችሁ። ከዛ የተማራችሁበት ዩኒቨርሲቲ ምናምን አሁንም አድ ትሉና የማስተርስ መረጃም እንደዛው የሌላም የ12ኛ ክፍል ወር ሌላ መረጃ ካለ እነሱንም አድ ያላችሁ መሙላት ትችላላችሁ እዚህ ጋር ማለት ነው። ተጨማሪ መረጃዎችን በዚህ ይሄን ትጨርሳላችሁ። ስታር የሆነውን ደማቅ ቀይ ስታር የሆነውን ብቻ ነው የምትሞሉት። ሁሉም ግዴታ አይደለም ማለት ነው። አድ ያላችሁ ይሄን መጨረስ ትችላላችሁ ያለው መረጃ። ሶ ከዚህ በተጨማሪ ወደ ታች ስትመጡ ደግሞ የተማራችሁበት ዩኒቨርሲቲውን ሙሉ መረጃውን እዚህ ጋር ትሞላላችሁ። ሳብጀክቱ ምናምኑ። ከዛ የሬጅስትራር ኦፊስ ተጨማሪ መረጃዎች አሉ። እነሱንም እዚህ ጋር ትሞላላችሁ ማለት ነው። የመጀመሪያው የዩኒቨርሲቲው ሎኬሽን ስሙን፣ ከዚህ ቀደም ሌላ ስም ካለም የሱን፣ ከዛ ዴት ኦፍ ሬጅስትሬሽን እዚያ ያገባችሁ ምናምን ትሞላላችሁ። ሁለተኛ ላይ ያለው ምንድነው? የሬጅስትራር አድሬስ እና የዛን ኢሜል ምናምን ይፈልጋል የሬጅስትራር። አሁን ለምሳሌ እኔ ሐዋሳ ዩኒቨርሲቲ ዲግሪን ካገኘው የሐዋሳ ዩኒቨርሲቲ ሬጅስትራር አድሬስ ኦንላይን ላይ ሰርች አድርጌ ማግኘት እችላለሁ። ኦር የኔ እንትን ላይ ይኖራል ማለት ነው። እዛው ዲግሪ ኦር ስቱደንት ኮፒ ላይ እነዚህ መረጃዎች ስላሉ እነዛን እዚህ ጋር መሙላት ትችላላችሁ። ያሉትን መረጃዎችን በዚህ ትሞላላችሁ። ከዛ በኋላ የሚቀጥለው ምንድነው? ፋሚሊ ነው። ፋሚሊ ኢንፎርሜሽን ላይ አሁን ሜሪድ ከሆናችሁ የእነሱን ኢንፎርሜሽን አድ ያላችሁ መጨመር ትችላላችሁ። ልጅ ካለም ልጅ፣ ሌሎች የሚያስፈልጉ ኦር ያላችሁ መረጃ በሙሉ እዚህኛው ፓርት ላይ መሙላት ትችላላችሁ ማለት ነው። ፋሚሊን በተመለከተ ያለው ነው። ይሄ ኦልሬዲ ግዴታ አይደለም ሁሉም። እነዚህ መረጃዎችን ተቀጥራችሁም ከሆነ ደግሞ የቀጣሪውን ድርጅትና ሌሎች መረጃዎችን ትሞላላችሁ። ስራ ከነበራችሁ ከዚህ በፊት። ከዛ እንግሊሽ ላንጉጅ ፕሮፊሸንሲ ካላችሁ ይሄ ኖርማል አይኤልቲኤስ ኦር ሌላ እንትን ካላችሁ እሱን፣ ካልሆነ ደግሞ ያው የዲግሪ ምንድነው ሚዲየም ፍሪ ኢንስትራክሽኑን በኋላ ትሞላላችሁ። ያ ደግሞ አላይንድ ነው አይደለም የሚለውን ክሮስ ቼክ ታደርጋላችሁ። ሪኳየርመንት ከይሄ ፕሮሲጀር ስኬጁል ምናምን ብለን መጀመሪያ ስንጀምር ቪዲዮን ሲጀምር የገለጽኩበት ፓርት አለ። እሱ ፓርት ላይ ሪኳየርመንት ፓርት ላይ
ታያላችሁ እዛ ላይ ያን ኦልሬዲ አረጋግጫለሁ ብላችሁ ነው ወደዚህ የምትመጡት ማለት ነው። ከዛ እዚኛው ፓርት ላይ በደንብ ራሳችሁ የምትገልጹበት ነው። ከሌሎች አፕሊካንቶች የምትለዩት በምንድን ነው? አሁን ለምሳሌ ናውሌጅ ስኪል፣ ከዛ ፊቸር ፕላን ምንድን ነው? ይሄ ስቴዲ ፕላን በአጠቃላይ ለምሳሌ ሞቲቬሽን ሌተር አዘጋጅታችሁ ከሆነ ሞቲቬሽን ሌተራችሁ ላይ ፊቸር ጎላችሁ ምንድን ነው? አሁን ስቴዲ ፕላናችሁ ምንድን ነው? የእናንተ ናውሌጅ ምናምን እነዚህ ነገሮችን በሙሉ በፓርት ከፋፍላችሁ በደንብ መጻፍ አለባችሁ ማለት ነው። እዚኛው ፓርት ላይ ነው በብዛት የምንበለጠው። ሌላውን እንሞላና ራንደምሊ እነዚህ ፓርት ላይ ዝም ብለን ራፍ ላይ ሞልተን እናልፋለን። ሶ ይሄን ከጨረስን በኋላ ወደ ዶክመንት አፕሎድ ወደ ማድረግ እንመጣለን ማለት ነው። አሁን እዚህ ጋር እንደምታዩት ለባችለር ዲግሪ ኦሪጂናሉ እና ስቱደንት ኮፒው ግዴታ ነው። ምክንያቱም ማንኛውም ማስተርስም አፕላይ ብናደርግ ይሄ ግዴታ ነው። ፒኤችዲ አፕላይ ብናደርግ ከሆነ ደግሞ የማስተርስ ግዴታ ነው። እሱንም ተጨማሪ እንሞላለን። ፎርሞች አሉ። አሁን ይሄን ዳውንሎድ አድርገን ቀጥታ አፕሎድ የምናደርግበት ፎርም ነው ይሄ። ይሄንም እንትን ትላላችሁ። ሚዲየም ኦፍ ኢንስትራክሽንም እዚህ ጋር ትሞላላችሁ። ይሄን እንትን አድርጋችሁ ከጨረሳችሁ በኋላ ቀጥታ አግሪ አደርጋለሁ ብላችሁ ሳብሚት ታደርጋላችሁ ማለት ነው። ሌላ ምንም የቀረ ነገር የለም። ባጭሩ ፕሮሲጀሩ ይሄን ይመስላል። ከመጀመሪያ እስከ መጨረሻ ያለው ይሄን ይመስላል። ሶ እነዚህ መረጃዎችን በትክክል መሙላታችሁንና ዶክመንቶችን በሙሉ አፕሎድ ማድረጋችሁን ካረጋገጣችሁ በኋላ አያግሪ ትሉና ሳብሚት ታደርጋላችሁ ማለት ነው። በቃ ሳብሚት ካደረጋችሁ በኋላ ዳታውን ኤዲት ማድረግ አትችሉም። ድጋሚ መታችሁ ዳታውን ኤዲት ስለማታደርጉ በትክክል ቼክ ካደረጋችሁ በኋላ ሳብሚት አድርጉ። ሶ ጂአይኤስቲ ስኮላርሺፕ ባጭሩ ይሄን ይመስላል። ሶ ይሄ ኦልሬዲ ልክ ሎጊን ስንል መጀመሪያ አካባቢ መጣው ነው። ሶ እዚኛው ፓርት ላይ አሁን ስቴፕ 1 እስከ ፋይናል እዛ እስከደርሱ ድረስ እስከ ቪዛ ፕሮሰሱን አልፋችሁ እስክትሄዱ ድረስ ያለውን እዚህ ፓርት ላይ ታገኛላችሁ። ፕሮሲጀር የሚለው ላይ ይሄ ሪኳየርመንት የሚለው ፓርት ላይ ያለውን በደንብ አንብቡ። እያንዳንዱ መረጃዎችን በደንብ አንብቡ። ከዛ በተጨማሪ ፋይናንሻል ሳፖርት ቅድም ለብቻ ወጥቶ ያየነውን ፋይናንሻል ሳፖርት ላይ አሁን ጂአይኤስቲ ስኮላርሺፕ የሚለውን ክሊክ አድርጋችሁ ስገቡ መንዝል ስቲፔንድ ምን ያክል ነው፣ ሪሰርች አሲስታንትሺፕ፣ ከዛ ሃውሲንግ እንዴት ነው ምን ያክል ነው የምትከፍሉት፣ እዛ ስገቡ ሄልዝ ኢንሹራንስ፣ ፍላይት ቲኬት እና ሌሎች መረጃዎችን በተመለከተ በአጠቃላይ እነዚህን አንብቡ። ስኮላርሺፕ ስትሞሉ ቀጥታ ቪዲዮን ተከትላችሁ ጠቅጠቅ ማድረግ ብቻ ሳይሆን ቪዲዮ ጀነራል የሆነ ነገር ነው። እናንተ ግን ዲቴል እያንዳንዱን እንድታነቡ ነው የሚጠበቀው እና ለዛሬ ይሄን ይመስላል። ሌሎች ቪዲዮዎችንም እንዲደርሳችሁ ሰብስክራይብ አድርጉ። ከኢትዮሮፐር ዩቲዩብ ቻናል ላይ ተጨማሪ ቪዲዮዎችንም እንድታዩና እድላችሁ እንድትሞክሩ ላለው ለዛሬ ጀላችሁ የመጣሁት ይሄን ይመስላል። ለሌላ ሰው እንዲደርስ ሼር አድርጉ። እድላችሁን ወደ ጣሊያንም ወደ ራሽያም ወደ ተለያዩ ሀገሮች ሞክሩ ላለው አመሰግናለሁ። ለዛሬ ቴንክ ዩ ቬሪ ማች ቴንክ ዩ።